ለመሆኑ በአጠገብሽ ባሉ ሰዎች ዘንድ ተንቀሽ፣ ተወርውረሽ ወይም ከምንም ሳትቆጠሪ ቀርተሽ ቦታ ስታጪ የሚሰማሽን ያንን ከባድ የህመም ስሜት የምታውቂው አንቺ ብቻ ነሽ ወይስ ደግሞ የሚረዱሽ ሰዎች አሉ? ሰዎች በአንቺ ላይ ሲያፌዙ፣ ክብርሽን ሲነኩና አንቺ ምንም አትረቢም ብለው ተስፋሽን ሲቀብሩት ህይወት ያኔ እዛ ላይ ያበቃች ይመስልሻል? ነገር ግን አንዳንዴ በሰዎች ዘንድ ፍጹም መናቅና መጣል በውስጥሽ ያለውን እውነተኛ ኃይል የሚወጣበትና የሚታይበት ትልቁ አጋጣሚ ነው። በህይወትሽ ውስጥ ሁሉ ነገር የተበላሸ የሚመስልሽና መውጫ የሌለው ጨለማ ውስጥ የገባሽበት የመጨረሻው ሰከንድ መቼ ነበር? ብዙዎቻችን በትምህርታችን ስንወድቅ፣ በጀመርነው ስራ ስንከስር፣ ወይም ደግሞ በምናምነው ሰው ፍቅር ስንከዳ ነው ህይወት እዚያ ላይ ያበቃች የሚመስለን። በተለይ ደግሞ በዙሪያሽ ያሉ ጓደኞችሽ፣ የስራ ባልደረቦችሽ ወይም ደግሞ የገዛ ዘመዶችሽ ከአንቺ ምንም አይወጣም፣ አትረባም ብለው በንቀት ዓይን ሲመለከቱሽ የውስጥ ስሜት ምን ያህል ተሰብሮ ያውቃል? ያኔ ራስሽን ለማስረዳት ጮክሽ ወይስ ደግሞ ተስፋ ቆርጠሽ አልጋ ላይ ተኛሽ? ወዳጆቼ ዛሬ በዚህ ቪዲዮአችን የምናያቸው ሶስት አስደናቂ የአእምሮ ሚስጥራት ናቸው። ስለ ተራ መለማመጥ ወይም ደግሞ ስለ ማልቀስ አይደለም። ዛሬ የምናወራው በሰዎች ዘንድ ፍጹም መናቅና ከባድ ተስፋ መቁረጥ ሲገጥምሽ ወይም ደግሞ ሲገጥማችሁ በውስጣችሁ ያለውን የማይሰበር ጠንካራ ልብ የምታገኙባቸውን ሰዎችና በስኬትሽ የምታንበረከኪባቸው እጅግ ኃይለኛና የጥንካሬ መንገዶችን ነው። በተለይ ደግሞ ሶስተኛውና የመጨረሻው ሚስጥር በአሁኑ ሰዓት ህይወትሽን ሙሉ በሙሉ የመቀየር ትልቅ ኃይል አለው። ስለዚህ አእምሮሽን ክፍት አድርገሽ እስከ መጨረሻው ሰከንድ ድረስ አብረሽን እንድትቆይ በትህትና ጋብዝሻለሁ። ለቻናላችን አዳዲሶች ካላችሁ ሰብስክራይብ ማድረግ አትርሱ። ወደ መጀመሪያው ክፍል እንሄድ። የመጀመሪያው ሚስጥር 1 የዝምታ ኃይልና የስኬት ጩኸት። የመጀመሪያው የከባድ ጥንካሬ ሚስጥር የስኬት ጩኸት ይባላል። ብዙዎቻችን ሰዎች ሲንቁን፣ ዋጋችን ዝቅ ሲያደርጉት ወይም ደግሞ አንቺ ይህንን ስራ ትሰሪው አትችይም ብለው ሲያጣጥሉን በቁጣ ለመመለስ እንወጣለን፣ ቃላት እንወረውራለን። እኛም ጎበዝ መሆናችንን ለማስረዳት እንሟገታለን፣ እንጥራለን። ነገር ግን ይህ ትልቅ የአእምሮ ስብራት ነው። ጥቁር የህይወት ህግ ምን ይላል መሰላችሁ? አንድ ሰው ከነካሽና ካንኳሰሰሽ ፍጹም አትከራከሪው። ቁጣሽንና ህመምሽን ወደ ውስጥሽ ውጠሽ ፊቱ ላይ ለስላሳ ፈገግታ አሳይተሽ በዝምታ ዙረሽ ሂጂ። ያንን የተናቅሽበትን ከባድ ህመም በሰዎች ላይ ለመጮክ ሳይሆን ለራስሽ፣ ለስራሽ፣ ለትምህርትሽና ለህልምሽ እንደ ከባድ ነዳጅ ተጠቀሚበት። ማንም በማያይሽ ጨለማ ክፍል ውስጥ ሌትና ቀን በሚስጥር ጥረሽ ውጤትሽን በትልቁ አሳያቸው። ሰዎችን የምታሸንፊው በቃላት ክርክር ሳይሆን ማንም ሊደርስበት በማይችለው የስኬትሽ ከፍታ ነው። ትልቁ በቀል አንቺን የናቁሽ ሰዎች ነገ ላንቺ ቦታ ለማግኘት ሲደክሙ ማየት ነው። እስኪ ራሳችሁን ጠይቁ። ለመሆኑ አንቺ ሰዎች ሲንቁሽ ወዲያውኑ መናደድና ራስሽን ማስረዳት ነው የሚቀናሽ ወይስ ደግሞ በዝምታ አልፈሽ በስራሽ ማሳየት? እውነተኛውን ኮመንት ላይ ጻፊልኝ። ወደ ሁለተኛው ክፍል እንለፍ። ሚስጥር 2 በሰው ትከሻ ላይ አለመደገፍና ራስን መቻል። ወደ ሁለተኛው ትልቅ ሚስጥር ስንሄድ ለብቻ የመጓዝን ህግ እናያለን። በአሁኑ ሰዓት ያለው ትውልድ ትልቁ ድግመቱ ሰዎች ይርዱኝ፣ ሰዎች አግዙኝ፣ ሰዎች አፍቅሩኝ እያለ በሰው ትከሻ ላይ መደገፍ ነው። የወላጆቿን፣ የጓደኞቿን ወይም የፍቅረኛዋን እርዳታ ትጠብቃለች። ነገር ግን በሰው ትከሻ ላይ በተደገፍሽ ቁጥር ያ ሰው ትከሻውን ሲያሸሽብሽ መሬት ላይ መውደቅሽ አይቀሬ ነው። ሰዎች የናቁሽ ቀን ማንም እንደማይደርስልሽ ማወቅ አለብሽ። እውነተኛ ጥንካሬ የሚጀምረው ከራሴና ከፈጣሪ ውጭ ማንም የለኝም ብለሽ በራስሽ እግር ስትቆሚ ነው።
በትምህርትሽ፣ በስራሽም ሆነ በህይወትሽ ማንም እንዲረዳሽ አትጠይቂያቸውም ጭምር። ከባዶ መሬት ተነስተሽ የራስሽን ግዛት ለመገንባት ዛሬውኑ ብቻሽን መጓዝ ጀምሪ። በራሷ የምትተማመን የራሷ ኢኮኖሚና የአእምሮ ነፃነት ያወጀች ሴት ማንም እንደሆነ ማንም ሰው ሊነቃት አይችልም። ስለዚህ እህቴ በራስሽ መቆምን ልበጪ። ሚስጥር 3 ስሜትን መቆጣጠርና እንባን ማክበር። አሁን ደግሞ ቅድም ወደ ነገርኳችሁ ህይወትን ሙሉ በሙሉ ወደሚቀይረው ሶስተኛውና የመጨረሻው ሚስጥር ደርሰናል። እሱ ምን መሰላችሁ? እንባሽን በሚስጥር ጠብቂ በሚለው ህግ ነው። የሰው ልጅ አእምሮ በተፈጥሮ ደካማነቱን፣ ስብራቱንና ለቅሶውን ለሰዎች በየቀኑ የሚያሳይን ሰው ይንቃል። ሰዎች ሲያሳዝኑሽ፣ ፍቅርሽ ሲከዳሽ ወይም ህይወት ሲናወጥ ድክመትሽንና እንባሽን ለሰዎች ፈጽሞ አታሳይ። ማልቀስ ካለብሽ ማንም በሌለበት ጨለማ ክፍል ውስጥ ገብተሽ ብቻሽን አልቅሺ። ነገር ግን ከመኝታ ቤትሽ ከቤት ስትወጪ ፊትሽን ታጥበሽ ትከሻሽን ቀና አድርገሽ በራስ መተማመን የተሞላበትን ጠንካራ ማንነትሽን ልበሺ። ሰዎች አንቺን ሰበርንሽ ሲሉ ፍጹም እንዳልተሰበርሽና ይበልጥ እንደጠነከርሽ ስታሳያቸው ፍርሃት፣ ድንጋጤ ወርሳቸዋል። ስሜትሽን መቆጣጠር ከቻልሽ መላውን ዓለም መቆጣጠር ትችያለሽ። ስለዚህ እህቴ የሚሰማሽን ስሜት ለራስሽ እንጂ ለሰዎች ተሳያቸው። እንግዲህ ወዳጆቼ ዛሬ ያየናቸው እነዚህ 3 አስደናቂ የአእምሮ ሚስጥራት የሚያስተምሩን አንድ ትልቅ እውነት አለ። ሰዎች ሊንቁሽ ወይም ደግሞ ሊንቋችሁ ይችላሉ፣ ሊጥሏችሁም ይችላሉ። ነገር ግን እናንተ ራሳችሁን ዝቅ አድርጋችሁ እጅ እስካልሰጣችሁ ድረስ ውድቀታችሁ ፈጻሚ አይኖረውም። ተነሱ፣ በዝምታችሁ ስራ። እንግዲህ ወዳጆች ዛሬ ያየናቸው እነዚህ 3 አስደናቂ የአእምሮ ሚስጥራት የሚያስተምሩን አንድ ትልቅ እውነት አለ። ሰዎች ሊንቁሽ ይችላሉ፣ ሊጠሉሽም ይችላሉ። ነገር ግን አንቺ ራስሽን ዝቅ እስካላደረግሽ ድረስ እህቴ ውድቀትሽ ፍጻሜ አይኖረውም። ተነሽ፣ በዝምታሽ ስሪ፣ በራስሽ እግር ቁሚና ስሜትሽን በሚስጥር ጠብቂ። አሁን ራስሽን ጥያቄ ጠይቂ። ትናንት በሰዎች ንቀት ምክንያት ያፈሰስሽው እንባ ዛሬ ጠንካራ እንድትሆኚ ያድርጉሻል ወይስ ይበልጥ አድክሞሻል? ይህ ሚስጥራዊ ትምህርት ዛሬ ላንቺ አዲስ ጥንካሬ ከጫረብሽ ላይክ እና ሼር አድርጊ። ከነዚህ ከ3ቱ ጥንካሬ ሚስጥራት በአሁኑ ሰዓት ላንቺ ይበልጥ የሚያስፈልግሽ የትኛው ነው? ኮሜንት ላይ አስቀምጪልኝ። በሚቀጥለው ቪዲዮአችን እስክንገናኝ ድረስ ሰላም ሁኑ። አእምሯችሁን ጠብቁ።